ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽብኦ ወልታሁ ነሲኦ የሚሆነው የቅዱስ ዳዊት መዝሙር ነው። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐሰስ እግዚአብሔርን አንዲት ነገር ብቻ ለመንሁት እሷንም እሻለሁ። በደመ ክርስቶስ የተቀደሳችሁ ከአምላከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነት ያገኛችሁ የእግዚአብሔር ልጆች ወንዶችም ሴቶችም ምእመናን ሁላችሁም በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ሰነበታችሁ? አባታችን አምላካችን በአባትነቱ በቸርነቱ በምሕረቱ በይቅርታው ሁላችንንም ጠብቆ ስንወጣ ከፊት እየቀደመልን ስንተኛም እየቆመ የሚጠብቀን ሳይሰለች ጠብቆ ሳምንቱን በሰላም አሳልፈን ዛሬ በቅድስናው ስፍራ በዚህ ሰዓት ተገናኝተን ቃሉን እንድንሰማ እንድንማማር የፈቀደልን ስሙ ይክበር ይመስገን። የእመቤታችን የእናታችን የድንግል ማርያም አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሠረተ ንጽሕነ ኮነ በማርያም ድንግል የመመኪያችን ዘውድ የድኅነታችን መሠረት የንጽሕናችን መሠረት የድኅነታችን መጀመሪያ የሆነችው እመቤታችን ወላዲተ አምላክ ስሟ ይክበር ይመስገን። የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን መላእክት እንደተሰጣቸው ክብር ስማቸው ይክበር ይመስገን። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ እግዚአብሔርን አንድ ነገር ብቻ ለመንሁት እርሷንም እሻለሁ። ከኔ ጋር በሉ እስቲ እግዚአብሔርን በሉ አንዲት ነገር ብቻ ለመንኩት እሷንም ብቻ እሻለሁ። ይህን ቃል የተናገረው ዳዊት ልበ አምላክ የተባለው 7 ሀብታት የተሰጠው ከበጎች መካከል ጠርቶ እግዚአብሔር የሀገር መሪ ያደረገው ሲጠራው እንደ ልቤ እያለ የሚጠራው ነቢዩ ንጉሡ ቅዱስ ዳዊት አባታችን ነው። ኃላፊያትና መጻያት ሁሉ የተገለጡለት የእግዚአብሔር ልብ የሆነው ንጉሡ ነቢዩ ዳዊት ነው። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ እግዚአብሔርን አንዲት ነገር ብቻ ለመንኩት እሷንም እሻለሁ። ይህች ነገር ብትሆን የእግዚአብሔር ልጆች እየሰማችሁ ነው? ከቃሉ ጋር ናችሁ? ርዕሳችንን ያዙ። እግዚአብሔርን በሉ አንዲት ነገር ብቻ ለመንኩት እሷንም ብቻ እሻለሁ። ዳዊት ጥያቄው አንድ ነገር ብቻ ነበር። ምድራዊ አይደለች ሰማያዊ የሆነች፣ ስጋዊ አይደለች መንፈሳዊ የሆነች፣ ጊዜያዊ አይደለች ዘላለማዊ የሆነች እግዚአብሔርን አንዲት ነገር ለመንኩት። በጠዋት በማታ በቀን በሌሊት ስወጣ ስገባ ስቀመጥ ስነሳ እግዚአብሔርን አንዲት ነገር ብቻ ለመንኩት እሷንም እሻለሁ። በመዝሙር 26 ቁጥር 4 ላይ ስንት አልኳችሁ? ስንት አልኳችሁ? የላችሁም? እንደዚህ መዝሙር በሉ 26 ቁጥር 4 ላይ እችን አትርሱ። በደንብ ተከታተሉ የእግዚአብሔር ልጆች። ዳዊት አባታችን እግዚአብሔርን አንዲት ነገር ብቻ ለመንኩት እሷንም እሻለሁ። ያች አንድ ነገር ደግሞ ከመእህድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ ባለ ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ። እየሰማችሁ ነው? በሕይወት ዘመኔ ሁሉ በምድራዊ ሕይወቴ ሁሉ ባለው ዘመኔ በሙሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን አንዲት ነገር ብቻ ለመንኩት እሷንም እሻለሁ። በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ እሷም በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ
እግዚአብሔርን ደስ የሚያሰኘውንም ነገር አደርግ ዘንድ ሁልጊዜም መቅደሱን እመለከት ዘንድ በመከራዬ ጊዜ በድንኳኑ ሰውሮኛልና እግዚአብሔር አንዲት ነገር ለመንኩት። የእግዚአብሔር ልጆች ይህች አንድ ነገር ምንድነው? በሕይወት ዘመኔ ሁሉ ምን አለ? በእግዚአብሔር ቤት ረስሙ በእግዚአብሔር ቤት እኖር ዘንድ በጠዋት በማታ በቀን በሌሊት ስወጣ ስገባ ስተኛ ስነሳ በምድራዊ የሕይወት ዘመኔ ሁሉ በአምላኬ ቤት እኖር ዘንድ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን አንዲት ነገር ለመንኩት፣ እሷንም ብቻ ሻለሁ። ምድራዊ ጥያቄ አይደለም፣ ሰማያዊ የሆነ ጥያቄ እየሰማችሁ ነው። ጊዜያዊ የሆነ ጥያቄ አይደለም፣ ዘላለማዊ የሆነ ጥያቄ ነው። ስጋዊ ምድራዊ ችግር አይደለም፣ ይሄ መንፈሳዊ ጥያቄ ነው። የእግዚአብሔር ልጆች እኛስ ጥያቄዎቻችን ምንድን ናቸው? እንግዲህ በቀን አንድ ጊዜ ልንመጣ እንችላለን። እንደ ዳዊት በሕይወት ዘመናችን ሁሉ በእግዚአብሔር ቤት እንኖር ዘንድ እኮ ነው የሚኖረው። ቤተ መንግሥት ነው፣ ጮማ ከሚቆረጥበት ጠጅ ከሚቀዳበት የሀገር መሪ ነው። ምድራዊ ደስታ፣ ምድራዊ ስልጣን፣ ምድራዊ ዝና፣ ምድራዊ ሹመት አያስደስተውም ነበረ። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ እግዚአብሔር አንዲት ነገር ብቻ ለምነዋለሁ፣ እሷንም ብቻ ሻለሁ። በሕይወት ዘመኔ ሁሉ በአምላኬ ቤት በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚያሰኘውን ነገር አደርግ ዘንድ ሁልጊዜ መቅደሱን እመለከት ዘንድ በመከራዬ ጊዜ በድንኳኑ ሸፍኖኛል ሰውሮኛልና እያለ ዳዊት አባታችን ይዘምር ነበረ። የእግዚአብሔር ልጆች ምእመናን በቀን አንድ ጊዜም ሊሆን ይችላል ስንመጣ የምንጠይቀው ጥያቄ ምንድነው? ምንድነው የምንጠይቀው? የእግዚአብሔር ልጆች ስጋዊው፣ ምድራዊው፣ ጊዜያዊው፣ ኃላፊው ሀብት ከሌለን ሀብት ስጠን እንለዋለን አይደለም? ሀብት ከሌለን ሀብት ስጠን እንለዋለን። ጤና ካጣን ጤና ስጠን እንለዋለን። ትዳር የሌለን ደግሞ ትዳር ስጠን እንለዋለን። ቤት የሌለን ቤት ስጠን እንለዋለን። ልጅ ያልወለድን ደግሞ ልጅ ስጠን እንለዋለን። ጥያቄያችን ማለቂያ የለውም። መኪና የሌለን መኪና ስጠን እንለዋለን። እግዚአብሔር አለ ዳዊት አባታችን አንዲት ነገር ብቻ ለመንኩት፣ እሷንም እሻለሁ። ባለ ዘመኔ በምድራዊ ሕይወቴ ባለው በቀሪ ዘመኔ ሁሉ በቤተ መቅደሱ እኖር ዘንድ በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚያሰኘውን ነገር አደርግ ዘንድ ሁልጊዜ መቅደሱን እመለከት ዘንድ በመከራዬ ጊዜ በድንኳኑ ሰውሮኛልና ጠዋትና ማታ ቀንና ሌሊት ስወጣ ስገባ ስተኛ ስነሳ እግዚአብሔርን አንዲት ነገር ለመንኩት። እየሰማችሁ ነው? አንዲት ነገር። ያቺ ነገር ምንድን ናት? በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ አትሉም? አትመልሱም? በእግዚአብሔር ቤት እኖር ዘንድ አለ ዳዊት አባታችን። በሕይወት ዘመኔ ሁሉ በአምላኬ ቤት በእግዚአብሔር ቤት እኖር ዘንድ ዳዊት ይህችን ብቻ ነው ጥያቄው፣ አንድ ብቻ ነው። በዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ ደስ የሚያሰኘውን ነገር አደርግ ዘንድ ሁልጊዜ መቅደሱን እመለከት ዘንድ በመከራዬ ጊዜ በድንኳኑ ሰውሮኛልና። በድንኳን የተመሰለች ቤተ ክርስቲያን ናት። የእግዚአብሔር ልጆች ምእመናን በድንኳን የተመሰለችው ቅድስት ንጽሕት ቤተ ክርስቲያን ናት። ቤተ ክርስቲያን ስንመጣ ከመከራ የምንሰወርባት ናት። ሰላም ያጣን ሰላም የምናገኝባት፣ በረከት ያጣን በረከት የምናገኝባት፣ መረጋጋት ያጣን መረጋጋት የምናገኝባት፣ ያዘነው የሚደሰትባት፣ ተስፋ የቆረጠው ተስፋው ተለምልሞ የሚመለስባት፣ ያለቀሰው ስቆ የሚመለስባት፣ የረከሰው ተቀድሶ የሚመለስባት፣ ያደፈው የሚነጻባት ያቺ ዳዊት ይመኛት የነበረችው በሕይወት ዘመኔ በእግዚአብሔር ቤት እኖር ዘንድ አለ። በመከራዬ ጊዜ ሰውሮኛል፣ በድንኳኑ ሰውሮኛልና። እየሰማችሁ ነው? በድንኳኑ ምን ብሎኛልና? ሰውሮኛልና። እግዚአብሔር አንዲት ነገር ብቻ ለመንኩት። ይሄ ብቻ በቂ ትምህርት ነው። ልብ ላለው ሰው
ላስተዋለ ሰው የእግዚአብሔር ልጆች ለሰሚዕሰ አሐቲ ቃል ትበቅዖ ለሚሰማ ሰው አንዲት ቃል ትበቃዋለች። ይቻው ከዳዊት መዝሙር የመዘዝናት ቃል እኮ ከበቂ በላይ ናት እኮ። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ እግዚአብሔርን አንዲት ነገር ብቻ ለመንኩት እሷንም ብቻ ሻለው። ሁለት አላለም፣ ሶስት አላለም፣ አራት አላለም። ምድራዊ ስጋዊ ጊዜያዊ ጥያቄን አልደረደረም። እንደኛ አንዲት ነገር ጌታዬን አምላኬን ለመንኩት አለ። እሷንም ብቻ ሻለሁ አለ። እሷን ከመእህድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ በሕይወት ዘመኔ ሁሉ በእግዚአብሔር በአምላኬ ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አደርግ ዘንድ ሁልጊዜ መቅደሱን እመለከት ዘንድ በመከራዬ ጊዜ በድንኳኑ ሰውሮኛልና። እንግዲህ ቅድስት ንጽሕት ቤተ ክርስቲያን በኦሪቱ በብሉይ ኪዳን በድንኳን ነበር አገልግሎት ይሰጥ የነበረው። እየሰማችሁ ነው። በድንኳን ውስጥ ነበር ሰውና እግዚአብሔር የሚገናኘው። አሮንና ልጆቹ ለእግዚአብሔር የሚገባውን መስዋዕት ያቀርቡ የነበረው ዕጣን እያጠኑ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የሰዎችን ጸሎት ከእግዚአብሔር ጋር ያሳርጉ ይገናኙ የነበሩት በድንኳን ነበረ። ይችን ነው የተመኛት ዳዊት። እየሰማችሁ ነው። ይችን ነው የተመኛት ዳዊት። ኦሪት ዘጸአት ምዕራፍ 29 ከቁጥር 44 ላይ የመገናኛውን ድንኳን መሠዊያውን ቀድሼዋለሁ፣ አሮንና ልጆቹ እንዲያገለግሉኝ ቀድሻቸዋለሁ፣ መርጫቸዋለሁ። በድንኳን ውስጥ ሆነው ለእግዚአብሔር የሚገባውን መስዋዕት እያቀረቡ ዕጣን እያሳረጉ ሰውን ከእግዚአብሔር ጋር ያስታርቁባት ነበር ያቺ ድንኳን። እግዚአብሔርን አንዲት ነገር ለመንኩት እሷን ብቻ ሻለሁ። በሕይወት ዘመኔ ሁሉ በቤተ መቅደሱ ከእግዚአብሔር ጋር በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚያሰኘውን አደርግ ዘንድ ሁልጊዜ መቅደሱን እመለከት ዘንድ በመከራዬ ጊዜ በድንኳኑ ውስጥ ሰውሮኛልና። ኦሪት ዘጸአት ምዕራፍ 29 ከቁጥር 44 ላይ የመገናኛው ድንኳን መሠዊያውን ቀድሼዋለሁ እግዚአብሔር አምላካችን። ሁለተኛው በነ ንጉሥ ሰሎሞን ዘመን ደግሞ ቤተ መቅደስ ተብላ ትጠራ ነበር። ሰውና እግዚአብሔር የሚገናኝባት ብዙ ምሳሌዎች አሏት። ሌላውን ተጠል ሶስቱን ስናይ የመጀመሪያው ድንኳን በነ ሙሴ ዘመን በነ አሮን ዘመን ሰው ከእግዚአብሔር ጋር የሚገናኝባት እግዚአብሔር ድምፁን የሚያሰማባት በድንኳን ውስጥ ሆነው በሚያቀርቡት መስዋዕት በሚያሳርጉት ጸሎት ነበረ። በእግዚአብሔር ቤት ይኖር ዘንድ አለ ዳዊት አባታችን። ሁለተኛው መቅደስ ተብሎ ይጠራል። በሰሎሞን ዘመን ቤተ መቅደስ ተሰርቷል። የእግዚአብሔር ልጆች ምእመናን በመካከላችሁ አድር ዘንድ መቅደስ ስሩልኝ ያለው ራሱ አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው። ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ በመካከላችሁ አድር ዘንድ እገለጥላችሁ ዘንድ ጸሎታችሁን አሳርግላችሁ ዘንድ መቅደስ ስሩልኝ ያለ ድንኳን መቅደስ። ሶስተኛዋ በሐዲስ ኪዳን ምን ትባላለች? ምን ትባላለች? ቤተ ክርስቲያን ትባላለች። ቤተ ክርስቲያን ትባላለች። በነ ሰሎሞን ዘመን ቤተ መቅደስ፣ በብሉይ ኪዳን ድንኳን፣ በአሁን በሐዲስ ኪዳን ዘመን አምላካችን ሰውን ወዶ ሰው ከሆነ በምድራችን ላይ ተመላልሶ ወንጌለ መንግሥትን ካስተማረ ቅዱስ ሥጋውን ክቡር ደሙን ለሰው ልጆች ከሰጠ በኋላ በደሙ የተመሰረተች ቅዱስ ንጽሕት ቤተ ክርስቲያን ይህች ናት። አባታችን ቅዱስ ጳውሎስ ለጢሞቴዎስ እንዲህ ብሎታል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 15 ላይ ልጄ ጢሞቴዎስ በእግዚአብሔር ቤት እንዴት መኖር እንደሚገባ እጽፍልሃለሁ። ምን አለው? በእግዚአብሔር ቤት እንዴት መኖር፣ እንዴት ማገልገል፣ እንዴት መውጣት፣ እንዴት መግባት እንደሚገባ ምን እላለሁ? እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ክብርና ምስጋና ለአምላካችን ነው። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ጢሞቴዎስ ልጄ በእግዚአብሔር ቤት እንዴት መኖር እንደሚገባ ጽፍልሃለሁ። እንዴት መውጣት፣ እንዴት መግባት፣ እንዴት ማምለክ፣ እንዴት መገዛት እንዳለባችሁ እጽፍላችኋለሁ ሲለን ቅዱስ ጳውሎስ። እየሰማችሁ ነው። በእግዚአብሔር ቤት ስንገባ እንዴት ለመግባት እንዳለብን፣ ስናገለግል
ስንጾም ስንጸልይ እግዚአብሔር ፊት ስንቆም እንዴት መሆን እንዳለብን እንዴት ማገልገል እንዳለብን ይህ እጽፍልሃለሁ። በእግዚአብሔር ቤት እንዴት መኖር እንደሚገባ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ዳዊት ይችን ነው የተመኛት። እግዚአብሔር አንዲት ነገር ብቻ ለመንኩት አለ። ምድራዊ ጥያቄ አይደለም፣ ስጋዊ አይደለም፣ ምድራዊ ጊዜያዊ ጥያቄ አይደለም። እግዚአብሔርና አንዲት ነገር ብቻ ነው የምጠይቀው፣ በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔር ደስ የሚያሰኘውን አደርግ ዘንድ፣ ቤተ መቅደሱን እመለከት ዘንድ በመከራዬ ጊዜ በድንኳኑ ሰውሮኛልና። ቤተ ክርስቲያን ከመከራ የምንሰወርባት ናት። እየሰማችሁ ነው? ሰላም ያጣን ሰላም የምናገኝባት፣ የታመምን ተፈውሰን የምንወጣባት፣ በረከት ያጣን በረከት የምናገኝባት፣ ያዘነው ተደስቶ፣ ያለቀሰው ስቆ፣ የረከሰው ተቀድሶ፣ ያደፈው ነስቶ የሚወጣው ወደ ቅድስት ቤተ ክርስቲያን ሲመጣ ነው። የእግዚአብሔር ልጆች ኑ ነው ያለው እኮ መድኃኒዓለም። ኑ ሂዱ እኮ አላለም፣ ውጡ እኮ አላለም። እናንተ ደካሞች፣ ዓለም ያደከመቻችሁ፣ ሸክም የከበደባችሁ ልጆች፣ የኃጢአት፣ የበደል፣ የክፋት፣ የስርቆት ዓለም ጫና ያበዛችባችሁ፣ የመከራው ቀንበር የከበዳችሁ ልጆች ወደ እኔ ኑ፣ እኔም አሳርፋችኋለሁ። ክብርና ምስጋና ለመድኃኔዓለም ይሁን። ቤተ መቅደሱ ረፍት የምናገኝበት ቦታ፣ እኔም አሳርፋችኋለሁ። እናንተ ደካሞች ደካማነታቸውን ያውቃል። ሸክም የከበደባቸው የኃጢአቱ፣ የበደሉ፣ የክፋቱ፣ የተንኮሉ፣ የቅናቱ፣ የምቀኝነት ሸክም የከበደባችሁ ልጆች፣ የዓለም መከራ የተጫናችሁ ወደ እኔ ኑ እኔ አሳርፋችኋለሁ ሲለን ወደ ቤተ ክርስቲያን ኑ እያለን ነው። ዳዊት ወደ ተመኛት፣ ዳዊት ወደ ኖረባት በእግዚአብሔር ቤት ለዘላለም እኖር ዘንድ አለ። ለአንድ ቀን አይደለም፣ ለአንድ ሰዓት አይደለም፣ ለአንድ ሳምንት አይደለም፣ ለተወሰኑ ደቂቃ አይደለም፣ በሕይወት ዘመኔ ሁሉ በአምላኬ ቤት እኖር ዘንድ። እኛ በቀን አንድ ጊዜ ለመምጣት ተቸግረናል አይደል? እግዚአብሔር ብዙ ምዕመናኖች አለን። በቀን አንድ ጊዜ ግን አንመጣም ለቤተ ክርስቲያን። ዳዊት ግን በሕይወት ዘመኔ ሁሉ ነበር በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔር ደስ የሚያሰኘውን አደርግ ዘንድ፣ መቅደሱን ዘወትር እመለከት ዘንድ አንዲት ነገር እለምነዋለሁ፣ እሷን ብቻ እሻለሁ፣ በሕይወት ዘመኔ በእግዚአብሔር ቤት እኖር ዘንድ አለ። እኛ ግን አንድ ሰዓት ተረጋግተን መቆም እያቃተን እያወራን ገብተን እያወራን ተመልሰን እንወጣለን አይደል? እግዚአብሔር ልጆች፣ እሱ ግን በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን ብቻ አደርግ ዘንድ፣ መቅደሱን እመለከት ዘንድ፣ በመከራዬ ጊዜ፣ በችግሬ ጊዜ፣ በጨነቀኝ ጊዜ በድንኳኑ ሰውሮኛልና። ቤተ ክርስቲያን መጥተን ስናለቅስ ስቀን ነው የምንወጣው፣ ስናዝን ተደስተን ነው የምንወጣው። ሸክማችን ተራግፎልን ሰላም፣ በረከት፣ ይቅርታ፣ መረጋጋትን አግኝተን ነው የምንወጣው። ቤተ ክርስቲያን የሰጠን አምላክ ስሙ ይክበር ይመስገን። በምን እንጽናና ነበር? የእግዚአብሔር ልጆች የት እንጠጋ ነበር? ዓለም ሸክሟን ስታበዛብን፣ መከራው ሲጫነን፣ ግራው ሲገባን፣ ቀኑ አንዳንድ ጊዜ ሲጨልምብን መጥተን አልቅሰን መጥተን ስቀን የምንመለሰው፣ አዝነን መጥተን ተደስተን የምንመለሰው፣ አንገታችንን ደፍተን የመጣን ቀና ብለን ተስፋችን ለምልሞ የምንመለሰው ቅድስት ቤተ ክርስቲያን ናት። እኛም እንደ ዳዊት በሕይወት ዘመናችን በቤተ መቅደስ እኖር ዘንድ በሉት። በቀን አንድ ጊዜ ብቻ አይደለም፣ በሕይወት ዘመኔ ነው ያለው ዳዊት አባታችን። በብሉይ ኪዳን ድንኳን ተብላ ትጠራለች። ሰው ከእግዚአብሔር ጋር የሚገናኝባት፣ የእግዚአብሔር ድምፅ የሚሰማባት፣ መስዋዕቱ፣ ዕጣኑ፣ ጸሎቱ ቅድመ እግዚአብሔር የሚደርስባት፣ የእግዚአብሔር ምሕረትና ቸርነት የሚገለጥባት ድንኳን በሰሎሞን ዘመን ቤተ መቅደስ፣ አሁን በሐዲስ ኪዳን በደሙ የመሰረታት ቅድስት ንጽሕት ቤተ ክርስቲያን፣ እግዚአብሔር በደሙ የመሰረታት፣ እግዚአብሔር በገዛ ደሙ የዋጃት ቅድስት ቤተ ክርስቲያንን ጠብቋት አለ
አምላካችን በመጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በደሙ ነው የመሰረታት። እዚህ ስንመጣ ሰላም አለ። እዚህ ስንመጣ መረጋጋት አለ። እዚህ ስንመጣ ፍስሐ ደስታ አለ። የእግዚአብሔር ልጅ የዓለምን ኮተት እንረሳዋለን። ከውጭ ደጃፍ አራግፈነው እንገባለን ማለት ነው። ይችን ቤት ነው ዳዊት የተመኛል። ቤተ መንግሥቱ አይደለም፣ ጮማ ቢቆረጥበት ጠጅ የሚቀዳበት ነገሥታቱ፣ መኳንንቱ፣ መሳፍንቱ ሺህ ዓመት ንገሥ እያሉ የሚወድቁለት የሚነሱለት ንጉሥ ነው ዳዊት ማለት። እስራኤላውያን እንደ ፈጣሪ የሚቆጥሩት እጅግ አክብሮት የሚሰጡት ንጉሥ ነው። ያ አይደለም ያስደስተው የነበረው እግዚአብሔርን አንዲት ነገር ብቻ ለመንኩት አለ። እሷን ብቻ ሻለሁ፣ ሌላ አልፈልግም አለ። 2 3 4 5 ጥያቄ አልጠይቀውም አለ። አንዲት ነገር ለመንኩት፣ እሷን ብቻ ሻለሁ። በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እንዲህ ተመኝተን እናውቃለን። የእግዚአብሔር ልጆች እየሰማችሁ ነው፣ ከቃሉ ጋር ናችሁ። እግዚአብሔር አምላክ የልቦናችንን ደጅ ክፈትልን፣ እስከ መጨረሻ በቤቱ ያኑረን፣ በቤቱ ያኑረን። ዳዊት ይህችን ተመኘ። እስካሁን በመነሻችን ነው እየተማርን ያለነው የእግዚአብሔር ልጆች። እግዚአብሔርን አንዲት ነገር ብቻ ለመንኩት አለ። ስወጣም ስገባም ስተኛም ስነሳም ስቀመጥም ስበላም ስጠጣም እግዚአብሔርን አንዲት ነገር ብቻ ነው የምለምነው። ምድራዊ ስጋዊ ጊዜያዊ ጥያቄ አይደለም፣ ዘላለማዊ የሆነ ጥያቄ ነው የምለምነው። በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚሰኘበት ብቻ ሥራ እሠራ ዘንድ መቅደሱንም ጠዋትና ማታ ቀንና ሌሊት እመለከት ዘንድ በመከራዬ ጊዜ፣ በጭንቀቴ ጊዜ፣ በከፋኝ ጊዜ፣ ግራ በገባኝ ጊዜ በድንኳኑ ሰውሮኛልና እኛም እንደ ዳዊት ልባችንን ክፍት አድርገን ቤተ ክርስቲያንን ናፍቀን ከመጣን በድንኳኑ ይሰውረናል። ከምንሰማው ከምናየው ከመጣው ከሚመጣው ነገር ሁሉ የምንሰወረው ወደ ቅድስት ንጽሕት ቤተ ክርስቲያን ስንመጣ ነው። የእግዚአብሔር ልጆች ወደ እግዚአብሔር ቤት ስንመጣ ነው። እዚህ ሰላም አለ፣ እዚህ በረከት አለ፣ እዚህ መረጋጋት አለ። የዓለምን ጫጫታ አንሰማም በዚህ ስንመጣ። ይሄን ነው ዳዊት የተመኘው፣ ይሄንን ነው የእግዚአብሔር ልጆች። እንግዲህ ዳዊት አባታችን የተመኛል የእግዚአብሔር ቤት እንግዲህ ሰላም የሚገኝበት፣ በረከት የሚገኝበት፣ መረጋጋት የሚገኝበት፣ ኃጢአትና በደላችን የሚደመሰስበት፣ ያ በዓለም ስንባክን የነበረው መረጋጋትን ተስፋችንን የምናለመልምባት ቅድስት ንጽሕት ቤተ ክርስቲያን ናት። ይህችን ነው ዳዊት የተመኛል። በሕይወቴ ዘመን ሁሉ በቤቱ እኖር ዘንድ ነው የምመኘው አለ። እግዚአብሔር ደስ የሚሰኝበትን ብቻ መስራት ነው የምፈልገው አለ። ዘወትር መቅደሱን ብቻ መለከት ዘንድ ነው አለ። በመከራዬ፣ በችግሬ፣ በሐዘኔ፣ በጭንቀቴ ጊዜ ከመከራ ሰውሮኛል፣ በድንኳኑ ሰውሮኛልና አብሮ ዳዊት አባታችን ዘመረ፣ ጸለየ፣ አመሰገነ። እንደተባለው በቤቱ ኖረ። እግዚአብሔርን ደስ አሰኝቶ ኖሮ አለፈ። ዛሬ እሱ የዘመረው ዝማሬ እሱ ያቀረበው ጸሎት ለሁላችን ጸሎት ሆኖ የአምላክ ልብ ስለሆነ የዳዊት መዝሙር የሚጸልይ ሰው በእውነቱ በረከት ይወርድበታል፣ መንፈስ ቅዱስ ያድርበታል። ዳዊት ያን መዝሙር ሲዘምር አጋንንት ተቃጠልን እያሉ ይወጡ ነበረ። በገና እየደረደረ በሚዘምር ጊዜ በሽተኞች ይፈወሱ ነበረ። አጋንንት ተቃጠልኩ እያለ ይወጣ ነበረ። የእግዚአብሔር ልጆች ያ ነው ዳዊት ማለት ያ ነው። እድሜን ሙሉ ዘወትር በቤተ መቅደሱ ኖር ዘንድ እግዚአብሔር ደስ የሚያሰኘውን ነገር አደርግ ዘንድ እያለ ለመነ፣ ተመኘ። በቤተ መቅደሱ እንደ እግዚአብሔር ፈቃድ ኖረ። እንግዲህ ወደ እግዚአብሔር ቤት ስንመጣ የምናደርጋቸው ነገሮች ራሱ ደግሞ ጽፎልናል ዳዊት አባታችን። እግዚኦ መኑ ያሐድር ውስተ ጽላሎትከ ወመኑ ያጸልል ውስተ ደብረ መቅደስከ። አቤቱ በድንኳን ማን ያድራል? አቤቱ በተቀደሰው መቅደስስ ማን ይኖራል? መዝሙር 14 ከቁጥር 4 ላይ የእግዚአብሔር ልጅ እየሰማችሁ ነው። መዝሙር 14 ከቁጥር 1 ጀምረን የምናገኘው ሕያውና ዘላለማዊ የሆነ ቃል ነው። አቤቱ በድንኳንህ ማን ያድራል? በቤተ መቅደስስ ማን ሊገባ ይችላል? ማን ሊገባ ይችላል? እግዚአብሔር ልጅ ድንኳኑ ነግሬያችኋለሁ አይደለም? ድንኳን ማለት በጥንቱ በብሉይ ኪዳን ቤተ ክርስቲያን በድንኳን ነበር ይገለገሉ የነበረው። በሰሎሞን ዘመን ቤተ መቅደስ ነው። አሁን በሐዲስ ኪዳን ቤተ ክርስቲያን ቅዱስ ጳውሎስ እንደነገረ
በእግዚአብሔር ቤተ ክርስቲያን እንዴት መኖር እንደሚገባቸው እጽፍላችኋለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ቤተ ክርስቲያን አሁን ቤተ ክርስቲያን ነው የምትባለው። በጥንቱ ድንኳን መቅደስ ነው። እነዚህ ሁሉ እግዚአብሔር ማደሪያዎች ናቸው። እስቱ ታዲያ ዳዊት ምን አለ? አቤቱ በድንኳን ማን ያድራል? በቤተ መቅደስስ ማን ሊኖር ይችላል? በቤተ መቅደስስ ማን ሊኖር ይችላል? መዝሙር 14 ከቁጥር 1 ላይ ዘሐውር በንጹሕ ወይገብር ጽድቀ፣ በቅንነት የሚሄድ በቅንነት የሚወጣ በቅንነት የሚኖር በቅንነት የሚኖር ጽድቅን የሚያደርግ እውነትን የሚናገር ይሄን የሚያደርግ በቤተ መቅደስ ይገባል ይወጣል ብሎ አባታችን ዳዊት ተናገረ። የእግዚአብሔር ልጆች በቅንነት ምን የሚል ነው አለ? በቅንነት ረጮክ በሉ። በቅንነት ምን የሚል ነው የሚገባው አለ? በቅንነት የሚሄድ ጽድቅንም የሚያደርግ። አዎ ልቡ ቅን ያልሆነ ሰው ጠማምነት፣ ምቀኝነት፣ ቅናት፣ ተንኮል፣ ክፋት ያለበት ቂምና በቀል ያለበት ሰው ወደ መቅደሱ ሊገባ ይገባው። በቅንነት የሚሄድ አለ። በድንኳን ማን ያድራል? በቤተ መቅደስ ማን ይኖራል አለና ዳዊት በቅንነት የሚሄድ ጽድቅንም የሚያደርግ። ልቡ ቅን ያልሆነ ሰው ወደ እግዚአብሔር ቤት መምጣት አይጠበቅበትም። መጽሐፈ ምሳሌ ምዕራፍ 28 ቁጥር 25 ላይ ስንት አልኳችሁ? አጠራጠር እናድርገው ቶሎ ቶሎ። መጽሐፈ ምሳሌ ምዕራፍ 28 ከቁጥር 25 ላይ በቅንነት የሚሄድ እርሱ ይድናል፣ በጠማምነት የሚሄድ ግን ይወድቃል። አያችሁ፣ ልቡ ቅን የሆነ ሰው በድንኳን ይሄን የሚያደርግ በቤተ መቅደስ የሚኖር ልቡ ቅን የሆነ በእውነት የሚኖር ሐሰት የማይናገር ሰው ልቡ ቅን የሆነ ሰው። የዳዊት ልጅ ጠቢቡ ሰሎሞን ደግሞ ምን አለ? መጽሐፈ ምሳሌ 28 ቁጥር 5 ላይ በቅንነት የሚሄድ እርሱ ይድናል፣ በጠማምነት የሚሄድ ሰው ግን ይወድቃል። የሚያነሳውም የለም። የእግዚአብሔር ልጆች በቅንነት የሚኖር ሰው ወደ መቅደሱ ሊመጣ የሚገባው። እየሰማችሁ ነው? ከቃሉ ጋር ናችሁ? የመጀመሪያው ምን አልኳችሁ? ልቡ ቅን የሆነ ሰው በእውነት የሚኖር ሰው በቤተ መቅደስ ይኖራል። እንደ ዳዊት በሕይወት ዘመኔ በቤተ መቅደስ እኖር ዘንድ ያለ ልቡ ቅን የሆነው ዳዊት አባታችን ነው። ዘሐውር በንጹሕ ወይገብር ጽድቀ ወዘይነብብ ጽድቀ በልቡ፣ በልቡ እውነትን ብቻ የሚናገር እውነተኞች ነው። እግዚአብሔር ነው። በልባችን ሐሰት የለም። በልቡ ምን አለ ዳዊት አባታችን? በልቡ እውነትን ቅንነትን ብቻ የሚናገር። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 5 ከቁጥር 12 ላይ እንዲህ ይላል፣ ነገራችሁ አዎን ከሆነ አዎን በሉ፣ አይደለም ከሆነ አይደለም በሉ። ከዚህ የወጣ የሰይጣን ነው፣ የኔ ተከታይ አይደለም አለ አምላካቸው። እየሰማችሁ በልቡ እውነትን ብቻ የሚናገር ሐሰት የዲያብሎስ ስለሆነ ክፋት የዲያብሎስ ስለሆነ በቅዱስ ዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ አይሁዶችን አምላካችን ወቅሷቸዋል። ሐሰት ይናገሩ ስለነበረ አንትሙ ትገብሩ ግብረ አቡክሙ፣ እናንተ የአባታችሁ የዲያብሎስ ልጆች የዲያብሎስን ሥራ ነው የምትሰሩት አላቸው። ከኋላ ሆኖ ወንድሞቹ እና ዮሐንስና ያዕቆብ አይደሉም እንዴ? አባቱስ ዮሴፍ አይደለም እንዴ? አጎቶቹ፣ አክስቶቹ፣ ዘመዶቹ በእኛ ጋር አይደሉም እንዴ? እሱ ከሰማይ ወርጃለሁ አምላክ ነኝ እንዴት ይላል እያሉ ሲያንጎራጉሩ ማይምረ ኅቡዓት ልብን ኩላሊትን መርምሮ የሚያውቅ አምላካችን ኢየሱስ ክርስቶስ አንትሙ ትገብሩ ግብረ አቡክሙ፣ እናንተ የዲያብሎስ ልጆች የአባታችሁ የዲያብሎስን ሥራ ትሰራላችሁ። ደግሞ የአብርሃም ልጆች ነን ትላላችሁ። የአብርሃም ልጆች ብትሆኑ የአብርሃምን ሥራ በሰራችሁ ነበር። እናንተ ሐሰተኞች የዲያብሎስ ልጆች አላቸው። የአባታችሁ የዲያብሎስን ሥራ ትሰራላችሁ ብሎ አምላካቸው ወቅሷቸዋል። በልቡ እውነትን ጽድቅን የሚናገር በቤተ መቅደስ ይኖራል፣ በድንኳን የሚያድራል አምላካችን። በሦስተኛ ደረጃ በአንደበቱ የማይሸነግር ምን አልኳቸው?
ጮክ በሉ ንገሩ። በአንደበቱ የማይሸነግል ዛሬ ሽንገላ ከንፈር ነው የሚዛው አይደል? እግዚአብሔር ልጆች በአፍሆሙ ይድህሩ ወበልቦሙ ይረግሙ፣ በአፋቸው ቅዱስ ቅዱስ ይላሉ በልባቸው ይራገማሉ ብሎ ዳዊት እንደተናገረ ነው። በአፋቸው የሽንገላ ከንፈር በአንደበቱ የማይሸነግል በቤተ መቅደስ ይኖራል፣ በድንኳን የሚያድራል፣ ይወጣል፣ ይገባል። በእግዚአብሔር ቤተ ክርስቲያን እንዴት መኖር እንደሚገባችሁ እጽፍላችኋለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። በእውነት እንጂ በሐሰት የማይኖርበት ነው። በአንደበቱ የማይሸነግል መዝሙረኛው አሁንም ዳዊት አባታችን በመዝሙር 12 ቁጥር 3 ላይ ይሴሮን እግዚአብሔር ለከናፍረ ጉህሉት፣ የሽንገላ ከንፈሮችን እግዚአብሔር ያጠፋቸዋል ይላል። እየሰማችሁ ነው? የሽንገላን ከንፈሮች ማን ያጠፋቸዋል? እግዚአብሔር ይጸየፋቸዋል፣ እግዚአብሔር ያጠፋቸዋል። የሽንገላን ከንፈሮች እግዚአብሔር ያጠፋቸዋል። ይሴሮን እግዚአብሔር ለከናፍረ ጉህሉት፣ የሽንገላን ከንፈሮች እግዚአብሔር ይጸየፋቸዋል፣ እግዚአብሔር ያጠፋቸዋል። በቤቱ የሚኖር በድንኳኑ የሚያድር በቤተ መቅደስ የሚኖር ሰው በልቡ በአንደበቱ የማይሸነግል ሽንገላ የሌለበት የእውነት የሆነ ሰው ማለት ነው። መዝሙር 33 ቁጥር 12 ላይም እንዲህ ይላል፣ የእግዚአብሔር ልጆች በሕይወት የሚኖር መኖር የሚፈልግ ማን ነው? በጎ ዘመናትንስ ማየት የሚፈልግ ማን ነው? ክላ ልሳነከ እምእኩይ፣ አንደበታችሁን ከክፉ ነገር ከልክሉ፣ ከሽንገላ ከልክሉ፣ ከሐሰት ከልክሉ፣ ከስድብ ከልክሉ። ወከናፍሪከኒ ከመ ይግባ ጉህሉተ፣ ከንፈሮቻቸው ክፉ ነገር ዋዛ ፈዛዛ የማይረባ ነገር አትናገሩበት። ተግሃስሙ እኩይ ወግበር ሰናየ፣ ከክፉ ነገር ሽሹ፣ መልካሙን ብቻ አድርጉበት በአንደበታችሁ። እየሰማችሁ ነው አላችሁ? እግዚአብሔር ከሁላችን ጋር ነው። የልቦናችንን ደጅ ክፈትልን እግዚአብሔር። ክላ ልሳነከ እምእኩይ፣ አንደበታችሁን ከክፉ ከልክሉ፣ ከንፈሮቻችሁን ክፉ እንዳይናገሩ ከልክሉ፣ ሽሹ። ተግሃስሙ እኩይ ወግበር ሰናየ፣ ከክፉ ነገር ሽሹ፣ መልካሙን አድርጉ። ተስሳ ለሰላም ወዲግና። አያችሁ እግዚአብሔር ልጆች ሰላምን ፈልጓት ሸዋት፣ ወደ እሷ ተጠጉ። እስማ ይንቱ ለእግዚአብሔር አመጻድቃኑ፣ የእግዚአብሔር ዓይኖች እንደነዚህ ያሉትን ያያሉና፣ ወእዝኑሂ ሀበስበቱ፣ ጆሮዎቹም ልመናቸውን ይሰማልና። እነማንን? በልቦናቸው ሽንገላ የሌለባቸው ሐሰተኞች ያልሆኑት፣ በአፋቸው እየመረቁ በልባቸው የሚራገሙት የሚሳደቡት። ይሴሮን እግዚአብሔር ለከናፍረ ጉህሉት፣ የሽንገላን ከንፈሮች እግዚአብሔር ይጸየፋቸዋል፣ እግዚአብሔር ያጠፋቸዋል። በአንደበቱ የማይሸነግል በቤተ መቅደስ ይኖራል፣ በድንኳን ያድራል። እየሰማችሁ ነው? እየተከታተላችሁ ነው? እግዚአብሔር ከሁላችን ጋር ይሁን። በአምስተኛ ደረጃ በባልንጀራው ላይ ክፋትን የማያደርግ። በባልንጀራው ላይ ምን አልኳቸው? ክፋትን የማያደርግ በቤተ መቅደስ ያድራል፣ በድንኳን ይኖራል ብሎ አምላካችን ለዳዊት ገለጸለት። ዳዊት ደግሞ ጻፈውና እኛ እንድንማርበት አደረገ። እግዚአብሔር ልጆች በባልንጀራው ላይ ክፋትን የማያደርግ፣ በባልንጀራው ላይ ክፋትን የማያደርግ፣ ወንድምን መውደድ፣ እህትን መውደድ፣ ጎረቤትን መውደድ፣ ቤተሰብን መውደድ የሃይማኖት የመጨረሻው መጨረሻ ነው። የእግዚአብሔር ልጆች ይህን ካላደረግን ወደ እግዚአብሔር ቤት መምጣት የለብንም ማለት ነው። ወንድሙን የሚጠላ በጨለማ ውስጥ ይኖራል ነው የሚል። ጨለማ ማን ነው? ዲያብሎስ ነው። ብርሃን ማን ነው? ክርስቶስ ነው። ሕይወት ማን ነው? ክርስቶስ ነው። ሞት ማን ነው? ዲያብሎስ ነው። እውነት ማን ነው? ክርስቶስ ነው። ሐሰት ማን ነው? ዲያብሎስ ነው። በባልንጀራው ላይ ክፋትን የማያደርግ አንደኛ ዮሐንስ ምዕራፍ
4 ቁጥር 8 ላይ ፍቅር የሌለው ሰው እግዚአብሔርን አያውቀውም ይላል። እየሰማችሁ ነው? ፍቅር የሌለው ሰው ማንን ያውቀው? እግዚአብሔርን አያውቀውም። ዛሬ ፍቅር አለን እግዚአብሔር ልጆች ከሥራ ባልደረቦቻችን፣ ከወንድሞቻችን፣ ከጓደኞቻችን አብረናቸው ከምንኖራቸው አካባቢያችን ካሉ ሰዎች ጋር ፍቅር አለ። አንዱ በአንዱ ጥሩ ይመኝለታል፣ አንዱ ለአንዱ ጥሩ ያስባል። የሽንገላ ከንፈር፣ የውሸት ሰላምታ በአፍሆሙ ይድህሩ ወበልቦሙ ይረግሙ። በአፋቸው ቅዱስ ቅዱስ ይሉሃል፣ ይመርቁሃል፣ በልባቸው ግን ይረግሙሃል። እንዲህ አይነቶቹ ደግሞ እግዚአብሔር ያጠፋቸዋል። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ፍቅር የሌለው ሰው እግዚአብሔርን አያውቀውም። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ በጨለማ ውስጥ ይኖራል፣ ወንድሙን እህቱን ጎረቤቱን የሚጠላ በሞት ውስጥ ይኖራል። ሁሉ ዘይጸልይ ቢጾም ቃል ነፍሱ ውእቱ። ወንድሙን እህቱን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳዮች የእግዚአብሔርን መንግሥት አይወርሱም። ወደ መቅደሱ ቢመጡ ጸሎታቸው አይሰማም። ይህንን ነው መጽሐፍ የሚነግሩን። ይህንን ነው የእግዚአብሔር ልጆች እየሰማችሁ ነው። ከቃሉ ጋር ናቸው። 2 ጓደኛሞች ነበሩ አባቶቻችን አዲስ ኪዳን ሲተረጉሙልን የቅዱስ ዮሐንስን መልእክት ሲተረጉሙ ያስቀመጧቸው 2 ጓደኛሞች ወጣቶች ነበሩ። እጅግ ከልብ ይዋደዳሉ፣ ይፋቀራሉ። ይህንን ዓለም ንቀው ወደ ገዳም ለመግባት ይመካከራሉ። በቤተ ክርስቲያን ያደጉ ቃሉን የሰሙ ናቸው። ሰው ይህን ዓለም ቢገዛ ቢነዳ በዓለም ውስጥ ያለውን ሀብትና ንብረት በእጁ ጭብጥ በእግሩ እርግጥ ቢያደርግ ምን ይጎዳዋል? ወንድሜ ሁሉንም ጥለነው ወደ ገዳም እንግባ ከአምላካችን ጋር እንኑር ብለው 2 ጓደኛሞች ዓለምን ንቀው መንነው በበረሃ ገቡ። እየሰማችሁ ነው? የት ገቡ አልኳችሁ? በረሃ መኖር ጀመሩ። አንዱ ለአንዱ እጅግ አብዝቶ ስለሚወደው ይጸልይለታል፣ አንዱ ደግሞ ለሌላ እንዲሁ ይጸልይለታል። አንዱ ወጥቶ እስከሚገባ እንቅፋት እንዳይመታው ሰይጣን እንዳያገኘው ወንድሜን ጠብቅልኝ እያለ ተንበርክኮ ስለ ወንድሙ ይጸልይለታል። ሌላኛው ደግሞ እንዲሁ ወጥቶ እስከሚገባ ድረስ ሌላው ደግሞ ይጸልይለታል። እጅግ ይዋደዳሉ፣ ይፋቀራሉ። በዚህ የቀና ሰይጣን መንገድ ላይ ጠበቃቸው። እየሰማችሁ ነው? ምን አላቸው? መንገድ ላይ ጠበቃቸው። መንገድ ላይ ጠብቆ ማሳሳት አለብኝ፣ እነዚህን ሊያመልጡኝ ነው፣ ወደ እግዚአብሔር ገነት ሊገቡ ነው፣ ፍቅራቸውን ማጥፋት አለብኝ አለና አያችሁ የእግዚአብሔር ልጆች ከዋሻቸው ጸሎት አድርሰው ሲወጡ መንገድ ላይ በምትሃት ተገልጾ ድስት ሙሉ ወርቅ ይዞ ጠበቃቸው። እየሰማችሁ ነው? ድስት ሙሉ ወርቅ ይዞ ጠበቃቸው። ያንን ወርቅ ሲያዩ ልባቸው ተከፈለ። ተማምለው ነው የወጡት። እወድሃለሁ፣ አብረን መንነን፣ አብረን ጸድቀን፣ አብረን የእግዚአብሔር መንግሥት እንወርሳለን። እኔ ለአንተ ትጸልያለሁ፣ አንተም ለእኔ ጸልይልኝ ወንድሜ። ዓለምን ንቀነው ወጥተናል እንዳንመለስበት ብለው እንደ ጉድፍ ጨርቅ ጥለውት ነው የወጡት። ዓለም በወጣትነታቸው ይህን ዓለም አሸንፈው የወጡ ናቸው። ከዋሻቸው ወጥተው ሲሄዱ ድስት ሙሉ ወርቅ መንገድ ላይ ያገኙ። ያን ጊዜ ልባቸው ክፍል አለ። አይ ይህ አንደኛው ወንድሜ ሞቶልኝ እኮ ይህንን ድስት ሙሉ ወርቅ ይዤ ከተማ ገብቼ ቤት ሰርቼ ንብረት መስርቼ ልጆች ወልጄ እኮ እንደነ አብርሃም መኖር እችላለሁ። መቼ ነው ሞቶልኝ ይህን ድስት ሙሉ ወርቅ ይዤ ወደ ከተማ የምገባው እያለ ተመኘ። ሲመኝ አደረ። አንደኛውም ይህንን ክፋት ሲመኝ አደረ። ሐሳባቸውን ምን ሰረቀው? ልባቸውን ምን ከፈለባቸው? ገንዘብ። ለእግዚአብሔርና ለገንዘብ መገዛት ይቻላል? አይቻልም። ሰይጣን ዘሩን ዘራባቸው፣ በልባቸው ላይ እንክርዳድ አበቀለባቸው። ይሄን ሲመኙ አደሩ። አንደኛውን ኮሶ ተጣባውና ወንድሜ ሆይ የኮሶ መድኃኒት አዘጋጅና ነገ ጠዋት ታቀምሰኛለህ አለ። ወንድሜ እየተባባሉ ነው የሚጠራሩት። ወንድሜ ተባባሉ አይደል የሚለው መጽሐፍ ቅዱስ ሮሜ 12 ከቁጥር 9 ጀምራችሁ ታነቡ። እርስ በርሳችሁ ወንድሜ ተባባሉ፣ እህቴ ተባባሉ፣ ክፉ ነገር ተጸየፉ፣ ቢቻላችሁ ከወንድሞቻችሁ አይደለም ከሰው ሁሉ ጋር በፍቅርና በሰላም ነው የሚለው ተምረው ያደጉ ናቸው። ወንድሜ
ነገ ኮሶ ተጠጣባኝ አዘጋጅና አድርልኝና ነገ ጠዋት ታጠጣኛለህ አለው። ይችን አጋጣሚ ተጠቅሞ ወንድምየው ኮሶ መድኃኒት በሚያዘጋጅ ጊዜ መድኃኒት መርዝ ቀምሞ አዘጋጀ። ይችን አጋጣሚ ተጠቀመ። ይሄንን ጓደኛዬን ገድዬ ይችን ኮሶ ስለጣ መርዙን አብሮ ይጠጣል። ያን ጊዜ ውድቅ ብሎ ይሞታል። ወርቄን ይዤ ድስት ሙሉ ወርቄን ይዤ ከተማ ገባለሁ። ቤት ሰርቼ ትዳር መስርቼ ልጆች ወልጄ እንደ ዓለማዊ እግዚአብሔርን ደስ የሚያሰኘውን እየሰራሁ እኖራለሁ። እየተከታተላችሁ ነው። በባልንጀራው ላይ ምን የማያደርግ ነው መነሻቸው? ክፋትን የማያደርግ ይህን ሲመኝ አደረ። ኮሶው ተበጠበጠ፣ ተዘጋጀ። በኮሶው ላይ መርዝ ተቀምሞ መርዝ ላው ላይ ተቀመጠበት። ጠዋት ሊያጠጣው ነው፣ ወንድሙን ሊገድል ነው። ሲመክር ያደረው ከራሱ ጋር ያኛውም እየመከረ አደረ። የኮሶ መድኃኒቴን ጠጥቼ ከኮሶ በሽታ ሽሬ እሱ አጠጣኝ ይለዋለሁ። ጎንበስ ብሎ ሊያጠጣኝ ያዘጋጀውን ሲያነሳ እዛው ባጎነበሰበት በመጥረቢያ አንገቱን ቆርጠዋለሁ አለ። እንዴት ሰይጣን ክፉ እንደሆነ አያችሁ? አያስጨርስም እኮ የእግዚአብሔር ልጆች። ዓለም እንዴት ክፉ እንደሆነች አያችሁ? ጥለናት ብንወጣ ተከትሎ ይሄዳል ጠላታችን ዲያብሎስ። ይህን ሲመክሩ አደሩ ሁለቱ። መንጋት አይቀርም ነጋ። የኮሶ መድኃኒት ተዘጋጀ። በሎ እንደሚያዘጋጅችላለሁ ጠጣ ነው። ኮሶ ውስጥ ምን አለበት? መርዝ አለበት። ያኛው ደግሞ ምን ሲያስብ ነው ያደረው? በገጀራ እሱ ደግሞ አንገቱን ሊቆርጠው። ያን ጊዜ በልጠጣ ያው አዘጋጅቼልሃለሁ አለ። እንዴ ወንድሜ ራስህ አንሳና ጠጣኝ፣ አንተ እኮ መድኃኒቴ ነህ ወንድሜ አይደለህ ያለ። ጎንበስ ሲል ምን ሊያደርገው ነው? በገጀራ አንገቱን ሊመታው። እሺ ወንድሜ ብሎ ጎንበስ ብሎ ያዘጋጀለትን የኮሶ መድኃኒት ሊያጠጣ ጎንበስ ሲል ገጀራውን ከካባ ውስጥ አወጣና አንገቱን ቆረጠ። ወንድሙ ሞተ። ያን ጊዜ ኮሶውን ግጥም አረገ፣ ለቅ አረገ፣ ጠጣና እኔም ከኮሶ በሽታ ሽሬ ድስት ሙሉ ወርቄን ይዤ ከተማ ገባለሁ አለ። እሱም ጠጣ። ወዲያው መርዙ ኃይለኛ ነበርና እዛው ፍንግል አለ። ያኛው ታርዶ ሞተ፣ ያኛው በመርዝ ሞተ። ሰይጣን ግቡ ዓላማው ግብ መታለት። የእግዚአብሔር ልጆች ተሳካለ። በገንዘብ ምክንያት በሚያባብል ነገር መጣባቸውና ሁለቱም ሟችና ገዳይ እንዲሆኑ አደረጋቸው። ሁለቱም ሞቱ። ድስቱ ሜዳ ላይ ቀረ። ማን ይውሰደው? እግዚአብሔር ልጆች። በምትሃት የታየ ድስት የድስት ሙሉ ወርቅ ነው። ወደ ነገራችን እንመለስ። በባልንጀራው ላይ ክፋትን የማያደርግ ወደ እግዚአብሔር ቤት ይገባል፣ በመቅደሴ ይኖራል፣ በድንኳኔ ያድራል ያለው ይሄ ነው። እስከ መጨረሻው መዋደድ ነው። እስከ መጨረሻው መከባበር ነው። በአራተኛ በአምስተኛ በስድስተኛ ደረጃ ዘመዶቹን የማያሰድብ ወዘኢያጻለ አዝማዲሁ፣ ዘመዶቹን የማያሰድብ፣ ቤተሰቦቹን የማያሰድብ፣ ጎረቤቶቹን የማያሰድብ፣ ወንድሞቹን እህቶቹን የማያሰድብ። ስንት ቤተሰቦቻቸውን የሚያሰድቡ ሰዎች ሌባ ልጅ አላቸው፣ ጠጭ ልጅ አላቸው፣ ሰካራም፣ ጫት ቃሚ፣ ከሰውነት የተዋረደ ልጅ አላቸው። ምነው ይሄንን ከምወልድ መሃን ሆኜ በቀረው፣ ምነው ማህፀኔን በዘጋው የሚሉ እናቶቻችን በጣም ብዙ ናቸው። እግዚአብሔር ልጆች ቤተሰቦቹ የማያሰድብ፣ እናቱን አባቱን የማያሰድብ ወዘኢያጻለ አዝማዲሁ፣ ቤተሰቦቹን ወላጆቹን ዘመዶቹን የማያሰድብ ሰው። ብዙ ወጣቶች አሉ ቤተሰቦቻቸውን አንገት የሚያስደፉ በጫት በሱስ በሲጋራ በመጠጥ በዘፈን በስርቆት እድሜያቸውን ሁሉ እንዲሁ የጨረሱ ብዙ ወጣቶች አሉ። ልጅ በምድር ላይ እድሜ ይረዝም ዘንድ ያሰብከው ሁሉ ይከናወንልህ ዘንድ እናትህን አባትህን አክብር ይላል። እናት አባታቸውን የማያከብሩ እናታቸው ላይ የሚያፈጡ የሚያገጡ ሴቶችም ወንዶችም ብዙ መጥፎ ልጆች አሉ። ዘመዶቹን የማያሰድብ ወደ እግዚአብሔር ቤት ይገባል፣ ወደ ድንኳን ይኖራል። አምላካችን ለስም አጠራሩ ክብር ይግባውና ክፉ ነገር በፊቱ የተናቀ። ሰባተኛው ክፉ ነገር በፊቱ የተናቀ
ክፉ ነገር በፊቱ የተናቀ ተንኮሉ፣ ቅናቱ፣ ክፋቱ፣ ራስ ወዳድነቱ በፊቱ የተናቀ ለእግዚአብሔር ቅድሚያ የሚሰጥ ፈጣሪውን የሚፈራ ክፉ ነገር በፊቱ የተናቀ ወደ እግዚአብሔር ቤት ይገባል። በስምንተኛ ደረጃ ዘያከብሮሙ ለፈራህያን እግዚአብሔር እግዚአብሔርን የሚፈሩትን ሰዎች የሚያከብር። እስቲ እንድገሙና ንገሩ። እግዚአብሔርን በሉ የሚፈሩትን ሰዎች የሚያከብር በሃይማኖት ጸንተው በምግባር ቀንተው ለእግዚአብሔር ብዙ ዋጋ የከፈሉ ነቢያትን የሚያከብር፣ ሐዋርያትን የሚያከብር፣ ጻድቃንን የሚያከብር፣ ቅዱሳንን የሚያከብር፣ ሰማዕታትን የሚያከብር፣ መላእክቱን የሚያከብር ይሄ ወደ ቤተ መቅደስ ይገባል፣ በመቅደስ የሚኖራል፣ በድንኳን የሚያድራል አለ እግዚአብሔር አምላካችን። እየሰማችሁ ነው። ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ናት። የገነት የመንግስተ ሰማያት ምሳሌ ናት። መንግስተ ሰማያት ለመግባት እነዚህን መፈጸም ያስፈልጋል። መጀመሪያ ወደ እግዚአብሔር ቤት ወደ ቤተ መቅደስ ለመግባት እነዚህን ማክበር ያስፈልጋል። ዘያከብሮሙ ለፈራህያን እግዚአብሔር እግዚአብሔርን የሚፈሩትን ጻድቃንን፣ ቅዱሳንን፣ ሰማዕታትን፣ ደናግልን፣ መነኮሳትን፣ ነቢያቱን፣ ሐዋርያቱን በሳት በስለት ዋጋ የከፈሉትን ስለ እግዚአብሔር፣ ስለ ሃይማኖት፣ ስለ እውነት ብዙ ዋጋ ከፍለው ያለፉትን ቅዱሳንን የሚያከብር ነቢያትን የሚያከብር ሐዋርያትን የሚያከብር ይህን የሚያደርግ በቤተ መቅደስ ይኖራል፣ በድንኳን የሚያድራል። አንድም ካህናትን የሚያከብር። እየሰማችሁ ነው? ምን አልኳችሁ? ኧረ ጮክ በሉ። ካህናትን የሚያከብር በቤተ መቅደስ ይኖራል። በመጽሐፈ ሲራክ ምዕራፍ 7 ቁጥር 29 ላይ ልጄ ሆይ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ እግዚአብሔርን ምን በለው ፍራው፣ የሚያገለግሉትን ካህናቱንም አክብራቸው። ኧረ በሞት የተናገሩ የሚያገለግሉትን ካህናትን ምን በላቸው አለ መጽሐፍ ቅዱስ? አክብሯቸው። አክብሯቸው ያለ ራሱ እግዚአብሔር አምላካችን ነው። ዘያከብሮሙ ለፈራህያን እግዚአብሔር እግዚአብሔርን የሚፈሩትን እግዚአብሔርን የሚያገለግሉትን ካህናትን መምህራንን የሚያከብር እሱ በመቅደሴ ይኖራል፣ እሱ በድንኳን ያድራል። ክብርና ምስጋና ለአምላካችን ይሁን። እነዚህን ማክበር ይገባል። እግዚአብሔር ያከበራቸውን ማክበር ይገባል። እግዚአብሔር ያከበረውን ማን ያዋርደዋል? እግዚአብሔር የሾመውን ማን ይሽረዋል? እግዚአብሔር ከፍ ያደረገውን ማን ዝቅ ያደርገዋል? ነቢያቱን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ደናግልን፣ መነኮሳትን ከሁሉ በላይ የሆነችው ሰማይና ምድርን ሰውና እግዚአብሔርን ያስታረቀችው እመ ኩሉ እግዝእትነ ማርያምን የሚያከብር እሱ በመቅደስ ይኖራል፣ በሰማያዊት ኢየሩሳሌም ይኖራል። የእግዚአብሔር ልጆች ምእመናን ዘያከብሮሙ ለፈራህያን እግዚአብሔር እግዚአብሔርን የሚፈሩትን ካህናትን ማክበር ይገባል። እኔ አይደለሁም ያልኳችሁ መጽሐፍ ቅዱስ ነው እንደዚህ የሚላችሁ። ልጄ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ እግዚአብሔርን ፍራው፣ በፍጹም አምልከው፣ ታዘዘው። የሚያገለግለው ካህኑንም አክብረው፣ የሚያገለግሉት ካህናቱንም አክብራችሁ አላላችሁ። እግዚአብሔርን የሚፈሩትን ሰዎች የሚያከብር በቤቴ ይኖራል፣ በመቅደሴ ያድራል አለ አምላካችን። ለባልንጀራው ምሎ የማይከዳ ለባልንጀራው ምሎ የማይከዳ ባልንጀራ እንደዛ ነው። እግዚአብሔር ልጆች ሰው ጓደኛ አለው እንደዛ ነው። የለም እኮ ተካክደናል። ልባችን እኮ ርቋል ከሰው እኮ እግዚአብሔር ልጆች። የድሮ ጓደኝነት እስከ ሞት ድረስ ነበር እኮ። አፍቅር ቢጸከ ከመ ነፍስከ፣ ወንድምህን እንደ ነፍስህ እኮ የሚለው እንደ ራስህ እኮ ነው። እህትሽን እንደ ራስሽ እኮ ነው። እንደ ነፍስሽ አድርገሽ ውደጅ ነው፣ ውደድ ነው የሚለው። ዛሬ ጓደኛ አለ እግዚአብሔር ልጆች ለባልንጀራው ምሎ የማይከዳ። አንደኛ ዮሐንስ ምዕራፍ 3 ቁጥር 18 ላይ መጽሐፍ ቅዱሳዊ ሕይወት የሆነ ቃል ነው ማስተምራችሁ ከሰማችሁ። አንደኛ ዮሐንስ ምዕራፍ 3 ቁጥር 18 ላይ ልጆች ስትዋደዱ በሥራና በእውነት እንዋደድ እንጂ በቃልና በአንደበት ብቻ አንዋደድ ይላል እግዚአብሔር ቃል። በሥራና በእውነት በተግባር እንውደዳቸው እንጂ በቃልና በአንደበት ብቻ
አንውደዳቸው ወንድሞቻችንን ለባልንጀራው ምሎ የማይከዳ አንደኛ ዮሐንስ ምዕራፍ 3 ቁጥር 18 ላይ ልጆች በሥራ በእውነት በተግባር እንዋደድ እንጂ በቃልና በአንደበት በሽንገላ ብቻ አንዋደድ ይለናል የእግዚአብሔር ቃል። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለባልንጀራው ምሎ የማይከዳ በአስረኛ ደረጃ ገንዘቡን በአራጣ የማያበድር ገንዘቡን በአራጣ የማያበድር አስረኛው እሱ ገንዘቡን በአራጣ የማያበድር። በ11ኛ ደረጃ በንጹሕ ሰው ላይ መማለጃን የማይቀበል በንጹሕ ሰው ላይ መማለጃ የማይቀበል ይለናል የእግዚአብሔር ሕያው ዘላለማዊ ቃሉ። መጽሐፈ ምሳሌ ምዕራፍ 17 ከቁጥር 23 ላይ ንጉሥ በቅን ፍርድ አገርን ያጸናል፣ መማለጃን የሚቀበል ሰው ግን መማለጃ መቀበል የሚወድ ሰው ግን ያፈርሳታል ይላል መጽሐፍ ቅዱስ የሚለው ቃል ይሄ ነው። መማለጃ የማይቀበል እነዚህን የሚያደርግ ለዘላለም አይታወቅም ማለት እነዚህን 11 የዘረዘርኩላችሁ ነው። በንጹሕ ሰው ላይ መማለጃን የማይቀበል እነዚህን ሁሉ የማያደርግ ለዘላለም አይታወቅም። ለባልንጀራው ሁሉ የማይከዳ ገንዘቡን በአራጣ የማያበድር በንጹሕ ሰው ላይ መማለጃን የማይቀበል እነዚህን የሚያደርግ ለዘላለም አይታወቅም ይለናል የእግዚአብሔር ሕያውና ዘላለማዊ ቃሉ። የእግዚአብሔር ልጆች እኛስ በእነዚህ የተዘረዘሩትን ሁሉ እንፈጽማለን ወይ? የተዘረዘሩት ብዙ ናቸው። እንደ ትእዛዙ ስንኖራለን፣ እንደ ቸርነቱ፣ እንደ ምሕረቱ፣ እንደ ይቅርታው መድኃኔዓለም ይቅር ይበላል። ሁላችንንም እንደ ቃሉ እንደ ፈቃዱ ለመኖር ያብቃል። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ እግዚአብሔርን አንዲት ነገር ብቻ ለምነዋለሁ እሷንም ብቻ ሻለሁ አለ። ከመ እኅድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚያሰኘውን አደርግ ዘንድ ሁልጊዜ መቅደሱን ብቻ እመለከት ዘንድ በመከራዬ ጊዜ በድንኳኑ ሰውሮኛልና። አምላካችን የሁላችንን ፍጻሜ ያሳምርልን፣ በመቅደሱ ያድርግልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ሁሉ በልቦናችን ይጻፍልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግሥቱ ወራሾች ለመሆን ያብቃን።